ስለዚህ ዋነኛው ጉዳይ አሁን ወደ ማጥቃት እንቅስቃሴ ሊገባ እንደሆነ ግልጽ ነው። ከዚህ ማጥቃት እንቅስቃሴ በኋላ ከአብይ አህመድ ጋር የምንገናኘው ምናልባት እስር ቤት ላይ ነው። እሱን የሚጠይቁት ሰዎች ተፈትሸው ሲገቡ ወይም በህይወት ካለ ምናልባት እሱ እድል ከቀናው ነው። ካልሆነ ከሀገር መውጣት ነው። ካልሆነ መደምሰስ ነው። በዚህ ምርጫ ላይ ሆኖ ነው አብይ አህመድ ወደ አማራ ክልል የሄደው ማለት ነው። ስለዚህ ትላንት አይደለም ያነሰው አማራ ሳይሆን የሰፋው አማራ ነው። ብዙ ሊቃኖች አሉ። የሄደበት ሞቲቭ ምን እንደሆነ ይገመታል፣ ይተነተናል፣ ሐሳቦቹ ይበለታሉ። አማራው በየትኛው ማዕዘን መቆም እንዳለብህ አቅጣጫ ይሰጠዋል ማለት ነው። ያ ነው እኛ ዋነኛ ስራችን፣ ይህንን አቅጣጫ ነው የምንሰጠው። ስለዚህ የቅዠት ውስጥ የገባው አብይ አህመድ ዛሬ በአማራ መገናኛ በኩል ይህንን መልእክት ለማስተላለፍ ሲፈልግ አጣብቂኝ ውስጥ አንዱ ከአማራ ጉዳይ ነው። ሁለተኛው አጣብቂኝ ግን በተለይ ከህወሓት ጋር የመጣው አጣብቂኝ ከህወሓት ጋር ባለፉት ዓመታት በተለይ ከጦርነቱ ጋር በተያያዘ በብዙ ሁኔታ ኮስት ተከፍሏል። በእነሱም በኩል ዋጋ ከፍለዋል፣ በሌሎችም በኩል አማራውም በከፍተኛ ደረጃ ድቀት ውስጥ ገብቷል። አብይ አህመድ እነዚህ ሁለት ኃይሎች በተለይ በጦርነት ውስጥ ዋነኛ ሚና አላቸው ብሎ ስለሚያስብ በግጭቱ አትራፊ ሆኖ የሚወጣበትን ፖለቲካዊ ስልቶችን ተጠቅሟል። በዛም በተወሰነ መልኩ ማደናገርና ማጋጨት የሚፈልጋቸውን የተለያዩ ሊቃን በማሰለፍ የጦርነቱን ሂደትና ውጤቱን በራሱ አወሳስቦ ወደ ሰላም ድርድር እንምጣ ነው ያለው። ከዛ በኋላም የተፈጠረው ግጭት የጦርነት መልክ ነው። አሁን ግን ራሱ ደግሞ ፊዚካሊ ወደ ጦርነት ሊገባ እንደሆነ ቆቦ አካባቢ የተጫነ ታንክ እንዳለ እየተሰማ ነው። በደሴም በዚህ በአፋርም በኩል በሚሌ ያው የተለያዩ ግንባሮች ሊጀመር እንደሆነ እየተሰማ ነው። ምናልባት ዛሬ ወይ ነገ ብቻ በዚህ ሳምንት ውስጥ የሚያበቃ ጉዳይ ይመስለኛል። ስለዚህ ተጨማሪ ኃይልም መጣበት ማለት ነው። ከአማራው ጋር ያልጨረሰውና ሂሳብ ያላወራረደው ኮዝ እያለ ተጨማሪ ኃይሎች ደግሞ ገቡበት። ስለዚህ ኦህዴድ በከፍተኛ ድንጋጤ ውስጥ ገብቷል። ይሄ ድንጋጤ ጥቅማችን ከዚህ በኋላ ሊዘጋብን ነው፣ ስልጣናችን ከእጃችን ሊወጣ ነው፣ እስካሁን ያፈስነው ገንዘብ የት ሄደን ነው የምናጠፋው ምናምን የሚል ቅዠት አለ። በተለይ ደግሞ ብዙ ኢትዮጵያን ደም አፍስሰዋል። ከገጠር እስከ ከተማ የቀራቸው የፖለቲካ ዘረፋ የለም። ስለዚህ ኢትዮጵያ ውስጥ በከፍተኛ ደረጃ ለውጥ የሚፈለግበት ሰዓት ነው ያለው። ፖለቲካሊ ተዳክሞና ሞቶ ነው ያለው። በድርጅት አስተሳሰብ ተዳክሞና ተከፋፍሎ ነው ያለው። አዲስ ጦርነት ሲመጣ ምን ሊከሰት እንደሚችል አስቡት። ስለዚህ አሁን የሄደው አብይ አህመድ ከነዚህ ሴናሪዎች ወስደን ስናየው ወደ አማራ ክልል ለምን ሄደ ብሎ ለሚጠይቅ ሰው ይሄ ጉዳይ አስገድዶት ነው። ወደዛ ሄዶ ሳይሆን ሐሳቡ ወደዛ ለመሸጥ የሚፈልገው እነዚህ ሁኔታ አስገድዶት ነው። እነዚህ አስገዳጅ ሁኔታ ባሉበት 2 ሰዓት ተኩል ላይ አብይ አህመድ ከሚናገራቸው ዋና ዋና ነጥቦች አንዱ ለአብነት ካምባቸው ጋር ከሳረ ጋር እንደዚሁም የአማራ ጠላት ብያኔ የጠላት ብያኔን ወቅ የሚል በተመሳሳይ ምርጫ ፕሮፓጋንዳ ቅቡልነት ያለው ምርጫ እንዳደረገና ህዝቡ የሰጠውን የምርጫ ብያኔ ለማስፈጸም 5 ዓመቱ ይከብደኛል። ገና የምሰራቸው 2 ሚሊዮን ቤቶች አሉ፣ የምናወጣቸው ነዳጆች አሉ ምናምን። እሱ የተስፋው ዳቦ ነው፣ የመጨረሻ መዝጊያውና መደምደሚያው። የሴራ ትንተናው የሚመጣው እነዚህ ሶስቱ ላይ አምባቸውን ማንሳት፣ ወልቃየትን ማንሳት፣ ሰዓረን ማንሳት፣ የአማራን ጠላት ማሳየት። አምባቸውን ማንሳት ምን አስፈልገው አብይ አህመድ ዛሬ ለምን አነሳው? አማራ ትሰማለህ፣ ግን በደንብ ንባብ እንዲኖርህ ነው እኛ የምንነግረው። ዛሬ ንባብ ያለው አማራ ተፈጥሯል። በእርግጥ ምናልባት አፋብን የሚሰጠው መግለጫ ወይዛ አካባቢ ያሉ አመራሮች የሚሰጡት መግለጫ ነው ህዝቡ የሚሰማው እንጂ አብይን የሚሰማው ሰው የለም። ግን ተደናግረው ግራ ቀኙ ባለማየት ሊያስከትል የሚችለውን ጉዳት ለመቀነስ አንዳንድ ሰው ምናልባት የሚዘናጋ ካለ እሱን ለማሳየት ነው። ለምን ፈለገው? አምባቸውን ዛሬ ማንሳት ለምን ፈለገው? ሰኔ 15ን ማንሳት ለምን ፈለገው? ለምን ዛሬ አመጣው?
ያውም ደግሞ በአማራ መገናኛ ብዙሃን በኩል ወደዛ ሄዱ ለምን አመጣው? በነገራችን ላይ የብአዴን ልሳን የአብይ ሞት በራሱ የብአዴን ሞት ነው፣ የአንድ ሳንቲም ግልባጭ። ስለዚህ አዲስ አበባ ያለው ሲስተም እየተበላ እየሞተ ሲመጣ ባህር ዳር ያለው በተመሳሳይ እጣ ፈንታው እሱ ስለሆነ ያሳስበዋል። ስለዚህ እሱም የሚጨነቀው ከስልጣኑ ነው፣ ከሚላላክበት ስልጣንና በተወሰነ መልኩ ከቀበሌ የጥቅም ተካፋይ የሚመጣ አስተሳሰብ ነው። እንደ ወዴድ አይደለም የሚያስበው። ወዴድ ዛሬ አንድ ባለስልጣን አንድ ፋብሪካ የሚያክል ዘረፋ ነው የሚዘርፈው። ብአዴን የሚዘርፈው ከበጀትና ከጥቃቅን አነስተኛ ከባንክ አክሲዮኖች ምናምን ነው። ይሄ የተለመደ ነው። የብአዴን ሳንቲም ለቃሚ ነው እንጂ ብዙም እንትን የለው። ሁለተኛ ፖለቲካ ንባብ የለው። የፖለቲካ ንባቡ ጉድለቱ ተሸናፊ አድርጎታል። ህዝቡም ተሸናፊና ተንበርካኪ እንዲሆን ደግሞ አብሮ ከዚህ ቡድን ጋር አብሮ እየሰራ ነው። በተመሳሳይ ህዝቡ እንዲከፋፈል ደግሞ ሚዲያው ላይ ጋብዞት በተመሳሳይ እድል እየሰጠው ነው። ይህንን ሁሉ የሚያደርገው ምንድነው? ፍጻሜው የአንድ ሳንቲም ግልባጭ ስለሆነ። ስለዚህ ብአዴን በዚህ ደረጃ በዚህ ሁኔታ ላይ ሆኖ ሚዲያው ላይ ቀርቦ አብይ አህመድ ሐሳቡን ሲሸጥ ከሚሸጣቸው ሐሳብ የበሰበሰው የሴራ ትንተና ነው። በዚህ በምስሉ ላይ ያሳየኋችሁ ምናልባት አንዱ የአብይ አህመድ የበሰበሰው ብላችሁ ይሄ የማንጎ እንትን ምንድነው ማርች የሚሉት የበሰበሰ ማርች አንዳንድ ጊዜ ሰው አይበላውም ይጥለዋል። ስለዚህ ሲበሰብስ አንድ ነገር በጣም አስቀያሚ ነገር፣ ለምግብም የሚሆን ነገር ከበሰበሰ አይበላም፣ ወደ ጋርቤጅ ነው የሚጣለው። አብይ አህመድ በተመሳሳይ እንደሚያሳየው ማንጎ ሐሳቡ በስብሷል። ሐሳቡ ከመበስበስ አልፎ ወደ መሽተት እየሄደ ነው። ኦህዴድ በሐሳብ ደረጃ ሸተተን ያሉት እኛ ሳንሆን እዛው ምክክር ኮሚሽን ውስጥ ያሉ ሰዎች ናቸው። ተጣልተው ተደባድበው የሐሳብ መሽተት ጠረን አለው፣ ከቁስሉ የሚመጣ ጠረን፣ ከሚያክበት ነገር የሚመጣ። ስለዚህ አንዳንድ ጊዜ ሐሳብ ሲሞት ሐሳቡ ገበያ ላይ የሚገዛው ሲያጣ እብደት ውስጥ ይገባል። እብደት ውስጥ የገባ ሊቅ የመጨረሻው የሚያደርገው ካልተጣላችሁልኝ ሞቼ ይገኛለሁ ስለሚል ያለ የሌለ ስሜቱን ሁሉ አውጥቶ ነው የሚነግረን። አብይ አህመድ እዛ ላይ ያለው እብደቱ ነው ወደ አደባባይ የሚያመጣው፣ ውድቀቱ ነው ያመጣው፣ ፍርሃቱ ነው እየመጣበት ያለው አደገኛ ሁኔታ። እሱም ብቻ ሳይሆን ምናልባት የተራዘመ ጊዜ ከኔ ጋር ጨፍራላችሁ ብሎ ያሰባሰባቸው ሊቃንም ይዟቸው ወደ ገደል ይገባል። ዛሬ ሁሉም ጥግ ጥግ ይዞ ነው ያለው። ደንግጠው እነሱም የሆነች ነገር አሁን ኮሽ ብሎ ሲጀመር በእርግጠኝነት ቢዛውም ምናምን እያስመጣ የሚሮጠው ሊቅ በጣም ብዙ ነው። ዛሬ የተሰባሰበው አዲስ አበባ ላይ ነገ ጠዋት የሚገኝ ነው። በጣም ብዙ ሰው አገር ጥሎ ነው የሚወጣው። በነገራችን ላይ በእርግጠኝነት ነው የምነግራቸው። ትንሽ አሁን ወደ ከተማው እየተጠጋ የሚመጣ እንቅስቃሴ ላይ ሲጀመር ቅርብ ጊዜ ተሰምታላችሁ። ስለዚህ ይሄ ቡድን በዚህ ሁኔታ ላይ ሲገኝ ከውስጥ ያለውን ያ የቆሸሸ ስሜቱን የሚያወጣው የሴራ ትንተና ነው፣ የግጭት አስተሳሰብ ነው፣ የክፍፍልና የጠላት ብያኔ። አብይ አንዱ አምባቸውን ሲያነሳ ሰኔ 15 ዋነኛው ፍላጎቱ ወደኋላ ስቦ አምጥቶ ጠላትን ወቅ ማን ነው የገደላቸው? ከአምባቸው ጋር እኮ ደዋውላለሁ ወዳጄ ነው ለሚለው ገዳዩ ዋናው የሴራው ባለቤት አብይ አህመድ ነው። ማስተር ማይንዱ ከቤተ መንግስት እስከ ባህር ዳር ሴራውን የጠነሰሰው እሱ ነው። ካኪ ለብሶ እዛ አካባቢ ላይ እንዴት ተገኘ? እንዴት መጣ? ምናምን የሚሉ ዛሬ እኛ አይደለንም እኮ ኦህዴድ ውስጥ ያሉት ሰዎች ምስክርነት ሰጡ። በሂደቱ በዛን ሰዓት የነበረውን ሁኔታ ኮዙም ተጠቅመን ሰነድ ተዘጋጅቶ አማራው እየተከፋፈለ ስለሆነ ይሄን እንደ ጥሩ አጋጣሚ ተጠቅመን ስልጣናችንን እናጽና፣ በደንብ አድርገን እንከፋፍለው የሚል አቅጣጫ ተቀምጦ እየተወያየንበት ነበር ብሎ የተናገረው የኦህዴድ የስራ አስፈጻሚ አባል የነበረ ሰው ዶክተር ሚልኬሳን ሄደ የሰራውን ፕሮግራም ስማ። ስለዚህ ይሄንን የሚያደርገው አብይ አህመድ አምባቸውን ሲያስብ ሰኔ 15ን ሲያስብ የክፍፍል አጀንዳ ወደኋላ አስቦ ማምጣት ዋነኛ ጉዳዩ
ቁስል መቀስቀስ ቁስል አካኪ ስለሆነ የሚያስበው ሁሉ ጊዜ የሰውን ቁስልም ልክ በራሱ ቁስል የሚያው እንደሱ እያከከ የሚቀመጥ መስሏል። የአማራው ስነ ልቦና እንደዚህ አይደለም። አማራው ስለ ሀገረ መንግስት ብያኔ፣ ስለ ህዝብ አሰፋፈር፣ ስለ አብሮነት፣ ስለ ሴት፣ ስለ ጋራ መኖር ብዙ የታሪክ ብያኔ ያለው። በታሪክ ካየኸው አጼ ቴዎድሮስ ሸዋ ድረስ መጥተዋል። ሀገር ለማስፋት ነው። ትላንት አብይ አህመድ አጼ ዮሐንስ አስታውሱ ሲል ቁስል እኮ ነው። ግን እሳቸው የመጡበት ሞቲቭ ምንድን ነው? በሀገር ጉዳይ ነው። የሀገር ግዛት የመሳፍንቱ ክፍል ለማስቆም ነው። ግዛታቸውን ለማስፋት ነው። የውስጥ ፖለቲካ ነው። ስለዚህ አማራው በውስጥ ፖለቲካ ወደ ኋላ ቁስሌ ብሎ ያስበው፣ ተጎድቻለሁ ብሎ ያስበው። ከሀገሩ ጥቅም ከህዝቡ ጥቅም ነው የሚለው። አብይ አህመድ ግን ይሄን አትመልከተው ነው የሚለው። ሰኔ 15ን አስበው ሲለው ዋነኛ ምክንያት ወደኋላ አስበው ሰኔ 15ን የሚያክበት ዛሬ ድረስ ፖለቲካዊ የካድሬ ጨዋታ የሚጫወቱን ሰዎች አጀንዳ በመስጠት በተለይ በአማራ ውስጥ እየተፈጠረ ያለ የሊቃን አንድነትን መከፋፈል፣ ወደኋላ ማሰብ፣ መሰንጠቅ፣ ትርክቶችን መፍጠር፣ አጀንዳ መስጠት። አጀንዳውን የሚሰጠው ግን በዋናነት ለጎንደር ሊቅ ነው። ልብ በል። ይህንን አጀንዳ ለጎንደር ሊቅ የሚሰጠው ደግሞ በዋናነት መሬት ላይ ያለ ድርጅትን ለመክፈል ነው፣ ሌላ አይደለም። ቅርብ ጊዜ ካያችሁ የብልጽግና ካድሬዎች ምን ሲሉ ነበር? አፋብን ፈረሰ እያሉ መግለጫ ይሰጡ ነበር። እነዚህ ካድሬዎች ይህንን የሚናገሩት ለምንድን ነው? መሬት ላይ ያለውን አሰላለፍ እየሰፋ የመጣውን እያሸነፈ የመጣውን የሊቃን አስተሳሰብ ወደ ማጥበብ፣ ወደ መጀመሪያው ድርጅት አልባ መሪ አልባ የትግል ኮዝ አልባ ትልቅ ኮዝ ይዞ ኮዙን ራሱ ኦህዴድ ሊነግረው ይፈልጋል። አብይ አህመድ ሊነግረው ይፈልጋል። የጠላት ብያኔውን ሊያሳውቅ ይፈልጋል። ወደዛ አመለካከት የሚገዛኝ ሐሳብ ካገኘው፣ ምናልባት ሐሳቡ የሚገዛ ሰው ካገኘው በማህበረሰብ ውስጥ የሚፈጠር ክፍል መሬት ላይ ያለ የአደረጃጀት ክፍል፣ የአመራር ክፍል፣ የአስተሳሰብ ክፍል የቁስል ማከክ ውስጥ ይገባል ብሎ ስለሚያስብ አምባቸውን ሲያስብ ወደ ሰኔ 15 የሚመጣ ሰዓረ ጋር ሲመጣ በሰዓረ ጉዳይ ላይ ይሄ ሰው ከዚህ በፊት መረጃዎች እንደወጡ ሁሉ የምታስታውሱ ከሆነ በቀጥታ አብይ አህመድ ከብርሃኑ ጁላ ጋር ያደረገው ጥቃት እንደሆነ በአደባባይ ወጥቷል። ይሄ ጉዳይ በመረጃ በማስረጃም አንዳንድ ሰዎችም የጥናት አድርገው በመጽሐፍ መልክ እያወጡት ነው። ኦህዴድ በቀጥታ እጁ እንዳለበት ድራማቲክ የሆነ ግድያ እንደፈጸሙ ግልጽ ነው ማለት ነው። በአጠቃላይ ኦህዴድ ወደ ስልጣን ከመጣ ሰዓት ጀምሮ ከአጫሉ፣ ከሳረ፣ ከስመኘው በተመሳሳይ ከናምባቸው እንደዚሁም የሆነ አመራር የነበረ በቲ የተባለ ሰው ማን ነው ይሄን ያደረገው? የጀርባ ታሪኩን 8 ዓመት ስናየው ኦህዴድ እጁ አለበት። እያንዳንዱን ጥቃት ኦህዴድ አቀናብሮ የፈጸመው ይጠቅመኛል ብሎ ሲያስብ አጫሉን ለመብላት ኦህዴድ ችግር የለበትም። ምንም ችግር የለበትም። ኦህዴድ ጋር ከጥቅም አኳያ ነው የሚያየው። ጥቅሙ አስፈላጊ ከሆነ ጀዋርን መበለዋለሁ ብሎ እኮ አስቦ ነበረ። እሱም እንደዛ ነው የሚለው። ነገ ጠዋትም ይሄ ቡድን ያስተሳሰረው ጠላት አለኝ ብሎ ነው የሚያስበው። አዲስ አበባ ኬኛ ምናምን ኬኛ ህንድ ውቅያኖስ ኬኛ ምናምን የሚል አስተሳሰብ ማሰብ አይደለም። ይሄንን የሚቃወም ልሂቅ አለብኝ ብሎ ስለሚያስብ እንጂ ይሄ ቡድን እኮ ጠላት የሚለው ብያኔ ከሌለው በእርግጠኝነት በራሱ አይቆምም። እየተበላላ ነው የሚቆመው። አንዱ አንዱን ነው የሚበላው። የጀርባ ታሪኩ ይሄ አብሮ አይቆምም። ስለዚህ ሁሉ ጊዜ ጠላት ሲሰጥ አማራውን ጠላት አድርጎ ኦህዴድ ወደ ስልጣን ከመጣ በኋላ ደግሞ ሰሜናውያን አድርጎ ያመጣው ጠላት የትግራይ ሊቃን ጠላት አድርጎ የበየነበት በዋናነት የጠላት ብያኔ እየሰጠ ደጋፊዎችን አካኪዎችን በዙሪያችን እናሰልፋለን ብሎ ስለሚያስብ ይህንን የማህበረሰብ ክፍል ግን ካለበት የሊቃን የፖለቲካ አስተሳሰብ ያደረ ጉዳይ እሱን እንደ ጥሩ እድል እየተጠቀምኩኝ በእነዚህ ሁለት ማህበረሰቦች ላይ ክፍል ብፈጥር ሁለት እድሎችን አገኛለሁ ብሎ ያስባል። አንደኛው የጠላት መፋጠጥ ውስጥ ሲገቡ የተራዘመ የስልጣን ባለቤት ይሆናሉ ብሎ ያስባል። ሁለተኛው እርስ በርስ ሲገዳደሉ ሲተኳኮሱ
የሚበሉት ሰው ነው። ሰው እየበሉለት ሲመጣ ኦህዴድ ሰው እየጨመረ ነው ኦህዴድ ደግሞ። ስለዚህ ከተማውንም ሀገሪቱንም እሱ በሚፈልገው መዳፍ ጠቅልሎ የባርነት ቀንበር ውስጥ ሊከት የሚችልበት እድሎችን ያመቻቻል። ካልተመቸኝ ምናምን እወጣለሁ የሚል አስተሳሰብን ያቆመውና ተመችቶታል። ስለዚህ ከጫፍ እስከ ጫፍ ይገዛል። ይሄን አስተሳሰብ ስለሚፈልግ በዋናነት ኦህዴድ በግጭት ላይ የተመሰረተ እንቅስቃሴ ነው ያለው። ይህንን የጀርባ ታሪክ ስንዳው ሰዓረ ላይ የመጣ ጥያቄ ዛሬ ማንም ሰው ኮመንት ሊያደርገው አይችልም። አብይ አህመድ እና በዙሪያ ያለ ኃይል ብርሃኑን ወደፊት ለማምጣት በሰራዊት ውስጥ ያለውን አሰላለፍ ለመቀየር የፓወር አሰላለፉን ለመቀየር ይሄ ቡድን ከፊት ያሉትን ሰዎች ስልታዊ በሆነ መልኩ በማጥቃት አጥፍቷቸዋል። አማራውንም የሚያጠፋው በተመሳሳይ ዛሬ አማራ እየጠፋ በድሮን እየተገደለ ይሄንን የሚቃወሙ ሰዎች ቤታቸው እየተቃጠለ የቤተሰቦቻቸው ቤት ልብ በሉ ቤተሰቦቻቸውን ያግታሉ፣ ቤታቸውን ያቃጥላሉ። ይሄንን እያደረገ ኢትዮጵያ እየመከረች ነው ብሎ ግን አዲስ አበባ ላይ ይቀመጣል። አማራው የለበትም። አማራው የሚወከለው በብአዴን ነው። ብአዴን ብልጽግና ነው። ኦህዴድ ብልጽግና ነው። ብልጽግና አዲስ አበባ ላይ ኢትዮጵያ እየመከረች ነው ሲል ኢትዮጵያን ግን ቤታቸው እየተቃጠለ። ስለዚህ ይሄ ቡድን ለአማራ ምንም አይነት እሳቤ እንደሌለው ሁሉ የሚያጠፋቸውን ሰዎች የሚገድላቸውን ሰዎችም ከጥቅም አኳያ ነው፣ የሚያጋጫቸውም ከጥቅም አኳያ ነው። ጥቅም ተሰልቶ ነው። ስለዚህ የሰዓረ ጉዳይ የሚያነሳው ይሄ ቡድን አዛኝ መስሎ ቅቤ አንጓች እንደሚባለው ሰዓረ ዋነኛ የጥቃቱ ባለቤት አብይ አህመድ እንደሆነ ግልጽ ነው። መከላከል የሚፈልገው ግን ምናልባት ተደማሪ ኃይሎችን ተቀናሽ የሆኑ ኃይሎች ሊቃን ከአብይ ጋር የተሰለፉ ሰዎች አሉ። እነዚህ የተሰለፉ ሰዎች ወይም ደግሞ የትግራይ አንዳንድ የማህበረሰብ ክፍል ለመሸጥ ሐሳቡን የሰዓረ ወዳጅ እንደሆነ የሰዓረ ሞት እንደሚያሳስብ ምናምን የሚያስበው በተወሰነ መልኩ የትግራይ አዛኝ መስሎ የሴራው ባለቤት እኔ አይደለሁም ለማለት እጁን ለማውጣት በተመሳሳይ የናምባቸውን ሲያነሳ ሁለት ምክንያቶች አሉ። ከሴራው እኔን አውጡኝ ነው የሚለው፣ ከግድያ ባለቤቶቹ ግን አጠገባችሁ ጋር አሉ ብለው አማራው መከፋፈያ ስልት ነው። ጎንደርን ከጎጃም ማጋጨት ስልት ነው። ጎንደርን ከወሎ ከቤት አማራው ማጋጫ ስልት ነው። ከዚህ በፊት የሚናገረው ማስታወስ በቂ ነው። በደጋጋሚ ጊዜ የሚናገረው እዚህ ምንድነው ጎርጎሮ አካባቢ ምን ልሰራ ነው ምናምን ምንድነው ያለው ያስቸገሩኝ እነከሌ ናቸው ብሎ መናገር የፈለገበት እንደምታውን ስታወጡት የግጭት ትንተና። ይሄ የግጭት ትንተና በዋናነት የሚሸጠው አለ ማን? የብአዴን ካድሬ። እሱ በዋናነት ስልታዊ አጥቂ ነው። ሚዲያው ላይ ያሉ ሶሻል ሚዲያው ላይ ያሉ ምናምን ይሄን አጀንዳ ማገለባበጥ የሚፈልግ ይሄ ብአዴናዊ አጥቂ ስልታዊ የሆነ የኦህዴድ ደጋፊ ሆኖ ጥቅሙን የሚያስጠብቀው ግን በብአዴን በኩል ኦህዴድ ያውቀው። በብአዴን በኩል ያለ ግን የጥቅም ተካፋይ ስለሆነ ስልጣኑን ለማቆየት የግድ አማራው ቢከፋፈል ችግር የለብኝም ብሎ ነው የሚያስበው። አማራውን ደግሞ መከፋፈል ደግሞ አብይ አህመድ የሚፈልገው መሬት ላይ የሚያስችል አደገኛ የሆነ ሊመታውና ሊደመስሰው የሚችል መዋቅራዊ ድርጅታዊ የኃይል አስተላለፍ ሚዛን እየደፋ የመጣ እንቅስቃሴዎች ስላሉ እነዚህ እንቅስቃሴዎችን ለማዛባት ነው ዛሬ አማራ ክልል ሐሳብ እሸጣለሁ ብሎ የሚሄደው። ሌላ ምክንያት እኮ የለው። አማራው ዛሬ ተሸንፎ ድርጅት ባይኖረው አብይ አህመድ ጭራሽ እንደውም በዚህ ጉዳይ ላይ አጀንዳ አድርጎ አያስበው። የመጣው አስገዳጅ ቁመና ስለመጣ እዛ አካባቢ ላይ ቁመና መጣው። ስለዚህ ይህንን ቁመና ለመሰነጣጠቅ ምንጊዜም የሴራ ትንተና ሲመጣ አምባቸው ዛሬም ተጎትቶ ወደ ሴራ ትንተና ውስጥ አብይ አህመድ መጥቷል። የሚሰማው የለም። በነገራችን ላይ ይስቅበታል እንጂ የሚሰማው ሰው የለም። ዓላማው ግን ይሄ ነው። ሶስተኛው የአማራ ጠላት ብያኔ። የአማራ ጠላት ብያኔ
በጠላት ትርክት አማራው የፖለቲካ የትርክት መገለጫዎቹን ባለፉት የተራዘመ ዓመታት ዋጋ ከፍሎበታል። ዋጋ ሲከፍል ዋነኛ ዋጋ ያስከፈለው አንዱ አብይ አህመድ ታኮበት ያደገበት ያመለካከት ዋጋ የመጀመሪያው አማራው ወደ ገደል የጣለው አርባ ጉጉ በደኖ ላይ የጣለው ደግሞ በአያቱ በዲማ ነገ ነው ለእንጮለታ እዛ አካባቢ ያለ ሊቅ እነዚህ ሞራዊ ሊቆች በዋናነት ከጥላቻ ትርክት የመጣ ነፍሰ በላነት ሰዎችን ከነነፍሳቸው በዘር ማንነታቸው ጉርጓድ ጥለው ነው አብይን ያሳዩት። እንደዚህ አድርገህ ጣላቸው ነው የሚለው። እንደዚህ አድርገህ ጣላቸው ሲል አብይ ስላደገበት ነው። ሞለክሴ ላይ ድሮን የሚጥለው። ስለዚህ አማራው ዛሬ ማን ነው እያጠቃ ያለው፣ ትላንት እንዴት ተጠቃ የሚለው በቂ የሆነ ምሁራዊ ፖለቲካዊ ትንተና በትላንትናው የጥቃት ጉዳይ ላይ ነገ ይበየንበታል። በዛሬ ጥቃት ላይ ግን ዛሬ እናወራበታለን። በዛሬ ጥቃት ላይ አብይ አህመድ የአማራው ቁጥር አንድ ጠላት ነው። የአማራው ጠላት ብቻ ሳይሆን የኢትዮጵያን ጠላት ነው ብያኔ የተሰጠበት እኮ ይሄ ፕሮግራም እየተሰራ ሲዳማ ላይ ከትላንት ጀምሮ ሶስተኛ ቀን ነው። በቀደም ጀምሮ ከባድ ግጭት አለ። 10 ሰዎች ሞተዋል። ጉጂ አካባቢ በዚህ ድንበር አካባቢ ለምን የኬኛ ፖለቲካ ሰልቃጭ ሆኖ አመለካከት ገና ሲዳማንም ዋጋ እያስከፍለው ገና ብዙ ቦታ ላይ ይሄ አይነት ችግር ይመጣል። ዛሬ ሲዳማ ህዝብ ኦህዴድ ጠላቴ ነው ብሎ ብያኔ ሰጥቷል። የግድ አደባባይ ላይ መምጣት የለበትም። የሊቃን ብያኔ ግን ተሰጥቷል፣ እየታየ ነው በማስረጃ በመረጃ። የሶማሌ ሊቃን ኦህዴድ ጠላቴ ነው ብሎ ብያኔ ሰጥቶበታል። እየተስፋፋ የመጣው የግዛት ጥያቄ ዓላማው ምንድነው ሲል ከዚህ ሁኔታ ከዚህ ፍላጎቱ እንደሆነ ፖለቲካዊ ቀውሱ ማለት ነው ብያኔ ሰጥቶበታል። ስለዚህ አማራው ብቻ አይደለም ኢትዮጵያ ውስጥ ያለ አጠቃላይ የፖለቲካው ሊቅ ይሄ ቡድን ስልጣን ላይ እስካለ ድረስ ለህልውናችን አደጋ ነው የሚል ቢያንስ በንድፈ ሐሳብ ትንተና ተቀብለውታል። አማራው ላይ ግን መቀበል ብቻ ሳይሆን ወደ ተከላካይነት ወደ አጥቂነት አሁን ግን ወደ ማሸነፍ እየሄደ ስለሆነ ልዩ ያደርገዋል ተደራጅቶ ስለመጣ። ስለዚህ ይሄ ተደራጅቶ የሚመጣው ኃይል ሊያሸንፍበት የሚችል ኮዝና መሬት ላይ ደግሞ ሰራዊት ስለገነባ እኔን አትግደለኝ ነው የሚለው። እኔን አታጥፋኝ እምነግርህ ጠላትን ወቅ ብሎ ጠላት ሊነግረው ነው አብይ አህመድ የሚፈልገው። የትኛውን ጠላት ስንል ህወሓትን ሊያነሳ ነው የሚፈልገው። ህወሓትን ለማንሳት የጠላት ብያኔ የሚፈልገው ህወሓት የአማራው ጠላት እንደሆነ አብይ አህመድ ያወቀው ዛሬ ነው ትናንት ብለህ ብትጠይቀው ትናንትም ያውቅ ነበር። ኦኬ ትናንት ካወቅ እንዴት ከአንድ ማህበረሰብ ጋር ጠላት ከሆነ ማህበረሰብ ጋር ኢንሳ ውስጥ ገብተህ የኢህአዴግ ካቢኔ ውስጥ ገብተህ ኦህዴድ ውስጥ ተቀላቅለህ እንዴት አገዛዙ ውስጥ ገብተህ ስትደግፍ ነበረ፣ ስታገለግል ነበር፣ ሲስተሙን ስትጠብቅ ነበረ፣ ባለስልጣን ነበርክ ለምን ብለህ ብትጠይቀው መልስ የለውም። አየህ ህወሓት ጠላት እንደሆነ የሚነግር አብይ አህመድ ዛሬ ነው። ጠላት እንደሆነ የሚገባው አብይ አህመድ ግን ትላንት የአማራ ሊቅ እያሰረ እስር ቤት የሚከታቸው የደህንነት ዋነኛው የኢንሳ አባል ነበረ። ዋነኛ ምክትል ዳይሬክተር ነበር። ስለዚህ ትላንትና ጠላት ከሚለው ህዝብ ጋር ተባብሮ ሲያጠቃው ነበረ። ዛሬ ደግሞ ጠላትን ወቅ የሚለው ትላንትም የምታገለው ለአንተ ነበር እያለ ከጠላት ጋር የምታገለው ልጥለው ፈልጌ ነው በውስጥ በኩል እንጂ እኔ ወዳጄ እኮ ነኝ፣ ጠላቶችን እነሱ ናቸው ብሎ የጠላት ብያኔ ሊሰጥ ይፈልጋል። ዛሬ ኦሮሞም ራሱ በተወሰነ መልኩ ያው አብይ የሚደግፈው የብልጽግና ኦሮሞን እንተውና አብዛኛው ህዝብ ግን
የድጋፍ መሰረቱ የሚለው አብይ አህመድ ጆሮ አልሰጠውም። ስለዚህ በዚህም በኩል ሲያው ድጋፍ የለው፣ በዚህም በኩል ሲያው ሌሎቹም አካባቢ ላይ ይሄንን ቡድን እንደ ስጋት እያዩት ነው። ህወሓት ጋር ያለው እንቅስቃሴ በደራጀ መልኩ ሊመጣበት እንደሆነ አዲስ አበባ መጥቼ ደመሳለሁ ብሎ መልእክት ልኮለታል። ዙሪያውን ሲመለከተው የሚያጫፍር ሰው የለም። ትላንት የነበረው ጭፈራ ታውቁታላችሁ። በዚህ በጦርነቱ ላይ አደናግሮ ሲሰበስብ የነበረው ሽንኩርት እያስከተፈ በሬ ምናምን የሰንጋ የባሌ ምናምን ቆሎ ዳቦ ቆሎ ምናምን እሱ የለም። እንደዚህ አይነት ጨዋታ የለም። መንገዱን እየጠረግን እንመጣለን የሚል ሊቅ ተፈጥሯል። ቢያንስ ይህንን ቡድን ከስልጣኑ ማንሳት የህልውናችን ጉዳይ ነው የሚል የጋራ ስምምነት ቢያንስ አለ። በዛሬ የጠላት ብያኔ ላይ ሲያዝ እነዚህ ሁሉ ሊቃን በትክክለኛ ብያኔ አስቀምጦታል። አብይ አህመድ ኦህዴድ የኢትዮጵያን ጠላት ነው፣ የአማራው ጠላት፣ የመጀመሪያ ቁጥር 1 ጠላት። ይሄ ያስደነገጠው ቡድን ነው። አብይ አህመድ ዛሬ እኔ አይደለሁም ጠላትን እወቅ የሚለው መሬት ላይ ያለውን ኃይል ለመከፋፈል ነው። ምኑን ትብብር የሚለው በጣም ያስጨነቃቸው። በነገራችን ላይ ኦህዴድን እንቅልፍ የነሳው ትብብር የሚል ጉዳይ፣ ጽምዶ ትብብር መጡብኝ ምናምን የሚለው በጣም ሁሉም ነው የሚቃዡት። ሁሉም በዚህ ደረጃ የኢትዮጵያ ፖለቲካ ይቀየራል ተብሎ አልጠበቀም። አየህ የሆነ ማህበረሰብ ሲጎዳ አደጋ ውስጥ ሲገባ የአደጋ ትንተና ይሰራል። የአደጋ ትንተና ሲሰራ ዛሬ እየጠፋ እየደቀቀ ባለበት ሁኔታ ላይ በትላንት ያደረ ቁስል ላይ ድጋሚ ይዋጣልን የሚል ሞኝ የሆነ ጊዜውን ያልዋጀ የፖለቲካ ንባብ የሌለው ሊቅ በተለይ ወደዚህ ወደ ሰሜኑ አካባቢ ይገኛል ብሎ ማሰብ ዘበት ነው ባይባልም ደካሞች ግን ይኖራሉ። ደካሞች ይህንን አመለካከት የሚገዙ ደካሞች፣ ብዙ ንባብ የሌለው ትርጉም በሌለው ወጥመድ ውስጥ ሊገባ የሚፈልግ እነሱም ማጥመድ ይፈልጋል። እነሱም ማጥመድ የሚፈልገው የጠላት ብያኔ እየሰጠ በማህበረሰብ ውስጥ ይህንን አስተሳሰብ ትንሽም ብጭን መጨረሻ ላይ ውጤቱ እንደ ማህበረሰብ ይከፋፈልኛል ሳይሆን አሁን አስቻይ ሁኔታ ሆኖ ሊደመስሶ የመጣ አስቻይ ሁኔታ ትብብር የሚል አንድነት የሚል እሱን ራሱ ይከፍልልኛል፣ እሱን ይበትነዋል። ስለዚህ የፕሮፓጋንዳ ዲስኮርሱ የሚመጣው ወዴት ነው? ወደ እነዚህ ኃይሎች ነው። ማህበረሰባዊ የሆነ የፕሮፓጋንዳ መገለጫ ቢሰጥም አስተሳሰቡ የሚመጣው ግን መሬት ላይ ከሚታገሉ ከሚፋለሙ ሊቃን የሚመጣ ስለሆነ የሚከፋፍል የዲስኮርስ እንቅስቃሴ የሚጠቀም። ስለዚህ አማራውን ጠላት ወቅ ይለዋል። ጠላት አውቆ እኮ ተደራጅቶ መሪ ፈጥሮ እየተፋለመው ዋንጫውንም ሊያነሳ ነው። በነገራችን ላይ መሽ ነው የሚያነሳው ምናምን እሱ ምናልባት የጅል ጥያቄ ነው። እኔ በእርግጠኝነት እነግርሃለሁ ክረምቱን አብይ አህመድ ካቢኔው ይደመሰሳል። ክረምቱን ነው የምናገረው። በዚህ ክረምት ውስጥ በእርግጠኝነት እጅ ይሰጣል። ይሄ ቡድን ወይ ሀገር ጥሎ ይጠፋል፣ ወይ ይደመሰሳል፣ ወይ ይያዛል። አብይ አህመድ ምርጫውን አስመልክቶ የፕሮፓጋንዳ ስራ የሚሰራው ምርጫው በራሱ ደግሞ ቅቡልነት ስላጣ ነው። ስለዚህ ቅቡልነት ያጣ ምርጫ መራጩ ህዝብ እንደ ተስፋ እንደሚጠብቀው አይባዴን የባዴን ድንቁርና እኮ በጣም የሚገርም እኮ በጣም ይገርመኛል። ምን እንደሆነ እኔ እንጃ። እና በዚህ ምርጫ ላይ እዛው ራሱ አማራ ክልል ላይ ምርጫው ራሱ አልደረገም እኮ ከተማ ላይ ካምፕ ላይ እየተጠበቀ የደረገ ምርጫ እንደ ህጋዊ ቅቡልነት እንዳለው ምርጫ አድርገው በዚህ ምርጫ ላይ ህዝቡ ምን ይጠብቅ ይላል ተስፋ አድርጎ። ብዙ ስራ ነው ያለብን። እስካሁን ከመጣ ነው በላይ የሚቀጥሉት 5 ዓመት ትንቢት ነው። 5 ዓመት ልትገዛ ነው፣ ስልጣን ላይ ልትቆይ ነው። ብዙ ስራ አለን ሲል ብዙ ስራዎቹ ምንድነው? ብዙ መንገድ ነው ሰው አለ እያለ
ከዚህ በፊት 1.5 ነው ምናምን ሚሊዮን ቤቶች በቅርብ ጊዜ ግንባታ ይጀምራሉ የህዳሴ ግድብ አስመረቁ ባለበት ሰዓት የተናገረው ዲስኮርስ በነገራችን ላይ እዛው ሪባኑ የተበጠሰበት ቦታ አብይ አህመድ ይሄንን ቀደዳውን ሲቀድ ዛሬ ድረስ የመሰረት ድንጋይ አልጣለ እንኳን ቤት ሊገነባ አይደለም ቤት እያፈናቀለ ተወሱ ቤት ይገነባልኛል ማለት የተመዘገቡ ኮንዶሚኒየም ይሰጡናል ብሎ ተስፋ የጠበቁ ሰዎች ዛሬ አብይ አህመድ አየር ላይ እየሸጠው ነው ባዳነች በኩል ተስፋ የቆረጠ ቡድን ስለሆነ እየሸጠ ገንዘቡን በውጭ ምንዛሬ እያሸሸ ሀገሩ አይደለም ምን አገባው ይሄ ቡድን የባዕድ ሀገር አድርጎ ስለሚመለከተው ምን ጊዜ ማፍረስ ለሱ ትልቅ ግብ ነው እንደውም አሁን የምንሰማው የዚህ ህዳሴ ግድቡ ላይ አብይ ሪባኑ የበጠሰበት ይሄንን የህዳሴ ግድብ እኔ ጀምሬው እኔ ጨረስኩ ብሎ የመሰረት ድንጋይ ስሙንና ፎቶን የለጠፈበት የህዳሴ ግድብ እስካሁን የኤሌክትሪክ ማመንጨት ስራ እንኳን አልጀመረም ብሎ ራሱ ሚኒስትሩ ደግሞ ሲናገር አስባችሁታል ይሄ ቡድን እንዴት አድርጎ ውሸቱ የድረስ እንደሚሄድ ዛሬማ ሊሸጠውም እየደረደረ እሱ ነው ስለዚህ አብይ አህመድና ቡድኑ ዋነኛ የስልጣን ኢንስትሩመንታቸው ውሸት ነው ማጋጨት ነው ጦርነት የሐሳብ ትንተና ኦህዴድ ቤት ውስጥ የለም ስንላቸው በእርግጠኝነት አንዳንድ ሰው ምናልባት ፖለቲካዊ ጥላቻ ወይም እንደው የተለጠጠ ግምት ምናምን አድርጋችሁ አትዩት እኔ እንደዛ አይነት አመለካከት የለኝም የሐሳብ ትግል ነው በሐሳብ ኦህዴድ መታገል አይችልም ቁምጣ ነው ሐሳብ የለውም ሐሳቡን እኮ ራሱ ያቋቋመው የምክክር ኮሚሽን ለሄዶ ይሄንን ካልሰጣችሁኝ ሞቼ ይገኛለሁ ሲል በዙሪያው ያሰለፋቸው ሊቃን ደንግጠው ድብድብ ውስጥ ገቡኩ ተደባደበ ተከፋፈለ ነገር ይሰነጣጠቃል ይበተናል ሐሳብ ስለሌለው ነው እንጂ እኩልነት የሚባል ነገር እኮ አያውቅም የጋራ ተጠቃሚነት የጋራ አገር የጋራ ብያኔ የነገ ተስፋ እንደ ህዝብ አብረን ተቻችለን መኖር ምናምን የሚል ሎጂክ ኦህዴድ አይቀበል እንደዚህ አይነት የፖለቲካ ዲስኮርስ አይቀበል አንደኛ ነኝ ነው የሚለው አንደኛ ነኝ ከአዳም በፊት ምድር ላይ የተፈጠርኩት እኔ ነኝ መሬቱ የኔ ነው ሰማዩም የኔ ነው ምናምን ይልና ትንሽ እድል ከሰጠው ከዋክብቱም የኔ ነው ይላል መጨረሻ ላይ ሰውን የፈጠርኩት እኔ ነኝ ይላል ይሄ አይነት በጣም የድንቁርና የፖለቲካ አሳሰብ በኢትዮጵያ ውስጥ የተጫነ ሊቅ ነው ያለው እውነቱን ስንነጋገር ይሄ ቡድን ነው መንግስት ሆኖ የመጣው ይሄ ቡድን መንግስት ሆኖ ሲመጣ በስርዓተ መንግስት ውስጥ የመንግስትን ስቴት እንዴት አድርጎ መምራት እንደሚችል ስለማያውቅ መንግስትን የሚል አስተሳሰብን የሚመራ ቡድን የሚጠቀመው ከፓርቲ ማኒፌስቶ እየተጠቀመ የሚያክበትን ቁስል የመንግስት አሰራር ነው የሚያደርገው እንደ ትክክለኛ እንደ መርህ ነው የሚያየው እሱን ለማስፈጸም ደግሞ የሚያስችል ሜዳ ላይ ደጋፊ ከሌለው እንደ ጠላት ነው የሚያየው ስለዚህ አማራውን ጠላት ሲያደርገው ይሄን አስተሳሰብ ይቃወምብኛል ስለሚል ሰው የተባለ ፍጥረት ሁሉ እኮ የሚቃወመው ሰው የሰው ልጅ የተባለ ስለዚህ አማራውን የሚጨፈጨፈው ከዚህ አስተሳሰብና ጥቅም የመደብና የቡድን ጥቅም ነቅሎ ያስወጣኛል ብሎ ስለሚያስብ ከጥበቱ የመጣ አስተሳሰብ ጠላት ብሎ ይበይነዋል የሚሰጠው መልስ ግን ግድያ ይሄንን የሚፈጽም ቡድን ነው ዛሬ ኢትዮጵያ ውስጥ ምርጫ አድርጌያለሁ የሚለው የት ላይ ተመረጠው ትግራይ ምርጫ አድርጓል አማራ ክልል ላይ የትኛው አካባቢ ነው ምርጫ ያደረገው አረጋና ተመስገን የሚወዳደሩበት ቦታ ነው የአማራ ህዝብ ያለው የት ነው ምርጫ ያለው ዛሬ ጦርነት እኮ እየሰማን ያለው በየቀኑ የአብይ ጀነራሎች እየመጡ ተደመሰሱ እንደዚህ ያደርጉ ምናምን እያሉ ሁሉ እየተናገሩ ነው እዚህ አይነት ጦርነት ባለበት ሁኔታ ምርጫ አድርጌያለሁ የምትለው የት ነው ጥያቄው ስለዚህ ምርጫ የለም በኢትዮጵያ ውስጥ ግን አብይ ከጭንቀቱ የመጣ ፍርሃት አንድ መሳቂያ ሊሆን ነው ልብ በሉ ምርጫ ተደርጎ ትልቁ ፍርሃቱ ምርጫ አድርጌያለሁ የሚለው በአብይ አመለካከት ጦርነት የለም ሶስት ሽፍታ ነው የሚል የፕሮፓጋንዳ ዲስኮርስ ተደምስሰዋል የሚል መሬት ላይ የሰለጠነ ሰራዊት
ሲያይ የራሱ ኮዝ አልባ የሆነ ፖለቲካሊ አልባ የሆነና መዳረሻ የሌለው ሰራዊት ገብቶ እጅም የሚሰጠው የሚደመሰሰውን በቴሌግራም በፌስቡክ ሲመለከት ቁጭ ብሎ ስለሚያይ ጽናትን ይከታተላል። በነገራችን ላይ ነግራችኋለሁ በደንብ ይሄ ቡድን ድንጋጤውን አስቡት፣ ምን እንደሚያስብ አስቡት። አሁን ደግሞ በዓለም አቀፉ ማህበረሰብ መሳቂያ የሚሆንበት እድል እየተፈጠረ ነው። በምን ምርጫ አድርጌያለሁ ብሎ 5 ዓመት ስልጣን ይዛለሁ ብሎ የሚሸጋገርበት ጊዜ ከመድረሱ በፊት መስከረም ላይ ቅዠቱ ከባህለ ሲመቱ ባህለ ሞቱ ሊመጣ ነው። ካድሬው ሊበተን ነው። ድርጅቱ ሊፈርስ ነው። መሳቂያ ሊሆን በዘራችሁ አይድረስ የሚለው ብርሃኑ ጁላ እዚህ ላይ ይሄ አይድረስ ነው፣ እውነት ነው። ይሄ ሁኔታ ያስደነግጠዋል። ስለዚህ መራጩ ህዝብ የተስፋ ዳቦ መስጠት አንድ ጉዳይ ነው። በሚቀጥለው 5 ዓመት ብዙ ልማቶች አሉ ይላል። ብዙ ቤት ነው የምሰራው ይላል። ብዙ ኮንዶሚኒየም ነው የምሰጥህ ይላል። ኢትዮጵያውን ወደ ከፍታ ነው የምትሄደው። ይሄ ዘር ፖለቲካ ምናምን እስከ ማለት ይመጣል። ዋናው ጠባቡ ኃይል ማለት ነው። አዲስ ትንሳኤ ነው የሚወጣው። አዲስ ሀገር እንፈጥራለን። እነዚህ የፕሮፓጋንዳ ዲስኮርሶች የግጭትና ያሰላለፍ ትንተናዎች ናቸው። ግጭቶች ናቸው፣ ተስፋዎች ናቸው፣ ያሰላለፍ ትንተናዎች ናቸው። ከዚህ ዲስኮርስ አብይ የሚፈልገው ምንድነው? ሁለት ጉዳይ ነው ማለት ነው። የጽናት ቤተሰብ ከዚህ ጉዳይ ሁለት ነገር ሲፈልግ ይሄ ቡድን አንደኛው በግጭት ትንተና ውስጥ ማጋጨት አንድ ጉዳይ ነው። ማጋጨት የሚፈልገው አማራውን ከአማራው ነው። ልብ በል። ማጋጨት የሚፈልገው ደግሞ መሬት ላይ ያሉትን ኃይሎች ነው። በአማራ ልሂቃን ላይ ግጭት እንደ አንድ ኢንስትሩመንት አድርጎ ሲጠቀም ከግጭት የሚያገኘው ግን ያሰላለፍ መዛነፍ ነው። መዛነፍ በአማራ ውስጥ እንዲፈጠር በአማራ ውስጥ የሚፈጠር የግጭት ትንተና በድርጅት ውስጥም ከተፈጠረ ማዛነፍ ከቻልኩኝ የኃይል አሰላለፉን አቀዘቅዘዋለሁ። ሊጨርሰኝ የተሰባሰበው ኃይል እድል አይሰጠውም፣ ራሱ ይበታተናል፣ እዛው በጎጥና በቀበሌ ይጠመዳል፣ በኔ ወጥመድ ውስጥ ይገባል ብሎ አብይ አህመድ ሲያስብ ካዛነፈው ውጪ ደግሞ ያሰላለፍ ጥያቄ ደግሞ ይፈልጋል። ምን የሚያደርግ ቀይ ምንጣፍ የሚያነጥፍ አብይ ወደ ጦርነት ለመሄድ ጽናት ሚዲያ በደረሳት መረጃ ነው የምነግራቸው። ተጨባጭ መረጃውን ነው የምነግራቸው። ይሄ መረጃ ሚዲያዎች ላይ አልወጣም፣ በቀጥታ ላይ የደረሰ ነው። ለጽናት ሚዲያ የደረሰ መረጃ እንደሚያሳየው 10 ሰዎች እያንዳንዱ ሰው እንዲያዘጋጅ ታዟል። መረጃውን እዚሁ ላይ ላነብላችሁ እችላለሁ። መረጃው ይላል እንግዲህ ሰላም ስንቴ ይላል። ለጽናት ሚዲያ የደረሰ ነው። በአጠቃላይ ለህዝቡ አድርሱልኝ። እንግዲህ ኪዳነ ምሕረት ምስክሬ ነው፣ 100% እርግጠኛ ነኝ እኔ በውስጥ በኩል ስለማቅ ነው ይላል። የመረጃው ምንጭ ምንድን ነው የሚለው አብይ አህመድ ከመደንገጡ የተነሳ በተለይ ተሰባስበው የሚመጡ ኃይሎች በዚህ ክረምት ላይ ጦርነቱን ከጀመሩ በአጠቃላይ ብልጽግና የመፈራረስ እድሉ እየሰፋ ስለመጣ እያንዳንዱ ወረዳ አመራር 10 ሰው ስራ ፈላጊ ወጣቶች በሚል ብቻ እንዲመዘገቡ ግዴታ ተሰጥቷቸዋል። ግዴታ እያንዳንዱ ወረዳ ነው የሚለው ስራ አጥ ወጣቶችን በመፈለግ የስራ አዳዲስ ስራ አለ ብድር ይሰጣቸዋል ምናምን በሚል እንዲመዘገቡ ማድረግ አለበት ግዴታ። በየወረዳው በየቀበሌው ስራ ፈላጊ ቢመስል ይሄንን እንዲደረግ ቀጥታ ትዕዛዝ ተሰጥቷል። በዋናነት እየተፈጠረ ያለው ትብብር ሊጨርሱት ይችላል የሚል ፍርሃት ስለያዘው ወሬ ሁሉ እሱ ነው ይላል የመረጃ ምንጫችን። ትብብር የሚል ኦህዴድ ያስፈራው ሊመጡ ነው የሚለው ኦህዴድ ያስጨንቀዋል ነው የምነግርህ። በተጨባጭ ነው የሚያስጨንቀው። ስለዚህ አማራው ማዛነፍ ከቻልኩኝ አሊያንስ ደግሞ ከዚህ ከተዛነፈው ላይ አሊያንስ አደርገዋለሁ። የሚዛነፍ አለ፣ የሚንሸራተት የሚንጠባጠብ እውነት መስሎት አብይ በሚያስበው ኮስ ይሄ የሚንጠባጠበውን ደግሞ ወደ ስልታዊ ወዳጅ አድርጌው ምን አደርጋለሁ የሚለው እነዚህ 10 ሰዎች በየወረዳው ትዕዛዝ
እንደሰጠው አብይ አህመድ በዚህ ዲስኮርስም አማራው ላይ የተወሰነ 10 ሰው ካገኘው እሱን ለቅሜ ወደ ጦርነት እሄዳለሁ ነው። በዚህ ጦርነት ውስጥ አብይ አህመድ ማሸነፍ እፈልጋለሁ ብሎ ነው የሚታየው። ይህንን ካሸነፍኩ ነው የሚለው፣ በቃ ሰበርኩት ነው የሚለው። ከዚህ በኋላ አይነሳም። ስለዚህ አብይ አህመድ ወደዛ ኃይል አሰባስቦ ሲሄድ ከሚያዛንፈው ላይ መዝገን ነው የሚፈልገው። የዘገነውን ግን ወስዶ ግን በህይወት አያቆየውም። እሱንም ደምስሶት በራሱ መቃብር ላይ አብይ አህመድ ስልጣን ላይ ቆያለሁ ነው የሚለው። ተመልሶ ሲመጣ አማራው ተከፋፍሎ ተደባድቦ መጨረሻ ላይ ጠበንጃ የሚማዘዘው ራስ በራሱ ይሆናል ብሎ ነው የሚያስበው። ኦህዴድ ለዛ ነው እንቅልፍ አጥቶ የሚሰራው። ከዛ በኋላ እከክህን እያከክ የርስቴ ጉዳይ ምናምን ያልክ ብትኖር ይስቅብሃል፣ አንተንም ይበላል። መጨረሻ ላይ መጥቶ የሚበላህ አንተ ነው። በዚህ ደረጃ ነው የሚጫወትበት። ይሄንን ሊያስረዳ ነው አሁን 2 ሰዓት ተኩል ላይ አዳምጠው የሚነግር አብይ አህመድ ይሄንን ነው። ይሄንን እንደውም በተወሰነ መልኩ እዚሁ ላይ የጽናት ሚዲያ ቤተሰብ ቅድም ባሳዩዋችሁ ቪዲዮ ላይ አብይ አህመድ የሚናገረው ማስታወቂያ ራሱ ነው አይደል እንዴ? ራሱን ነው የሚናገረው። ይሄንን አብይ አህመድ ነገ ጠዋት ትሰማዋለህ ምን እንደሚል ማለት ነው። እንስማው። አጣ ነበር ወይ ማለት እንችላለን። ስፔሲፊካሊ ወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት ዕድል የለውም። ይበቃል። ይሄ የሰማችሁት የፕሮፓጋንዳ ዲስኮርስ ያው ነገ ጠዋት ምናልባት ሙሉ መረጃውን ራሱ ሲናገር የሚሰማ ነው። ከዚህ ሐሳቡ የሚመጣ ነው። ከዚህ የጠላት ብያኔ የሚመጣ ነው። ስለዚህ ምንድነው አሁን የሚለን? ለእናንተ ብዬ ነው። አንዱ ጠላታችሁን እወቁ። ጠላታችሁን እወቁ ሲለን ጠላት አናቅም፣ ተሳስተን ነው ከሱ ጋር የምንዋጋው፣ ኮዝ የለን። ስለዚህ ጠላታችን ስናቅ እንባንናለን ማለት ነው። እሱ ደግሞ ዋጋ የሚከፍለው ለማን ብሎ ነው? ለእናንተ ብዬ ነው። በተለይ ደግሞ በዚህ በወሰን በምናምን እዚህ በካረር ውስጥ የተገባው ከፕሪቶሪያ ስምምነት በኋላ ይሄንን እኔ አልሸጠውም ብዬ ነው፣ አሳልፌ አልሰጥም ብዬ ነው ምናምን የሚል ዲስኮርስ ነው የሚያመጣው። ከህወሓት ጋር የተፋጠጥኩበት ምክንያቱም ከዚህ እንድምታ ነው እንጂ ይሄንን ብሰጥ ከነሱ ጋር እኮ ተስማምተን መኖር እንችላለን። እነሱ ወደ አዲስ አበባ ካልመጡ ችግር የለውም። ግን ይሄንን አይቻልም ብዬ በመጠበቄ የመጣብኝ አደጋ ነው። ስለዚህ እንዴት ጠላታችሁን አታውቁም ነው መደምደሚያ እሱ። አብይ አህመድ ይሄንን የሚናገሩ አንዱ በተለይ በጎንደር በኩል ያለው ሊቃን በዚህ ኮዝ ማጋጨት፣ በአምባቸው ምክንያት ማጋጨት፣ ከዚህ ከተጋጨው አሰላለፍ ላይ የውስጥ አሰላለፍ መፍጠር፣ መጨረሻ ላይ መሌላ ያሉትን ኃይሎች መሰነጣጠቅ፣ መከፋፈል፣ እንደ ድርጅት አማራን ባዶ ማድረግና በአስተሳሰብ ድንቁርናም እጫወትበታለሁ ብሎ ስለሚያስብ ነው። በነገራችን ላይ እስካሁን ተጫውቶበታል። በኔ ግምገማ ባለፉት 3 ዓመታት የተጀመረው የአማራ ትግል የሚያልቀው ድሮ ነበር፣ በጣም ድሮ። በእርግጠኝነት ነው ነገር ግን ያው በአመራርም ያሉ በድጋፍም በአክቲቪስትም በምናምን ያለ ፖለቲካዊ ድንቁርና የተጫለው አጠቃላይ የኦህዴድን የኃይል አሰላለፍ ማዛባት የሴራ ትንተናዎችን በደንብ እየተረዳ ስላልመጣ ብዬ ስለምገመግም ነው። በብዙ ጉዳይ ያፈረሱት ፌስቡክ ላይ ሶሻል ሚዲያ ላይ ያፈረሱት ሶሻል ሚዲያ ላይ ተጫውተውበት ነው ቁማሩን የበሉት እንጂ ጦርነቱ የሚያልቀው የዛሬ 3 ዓመት አይደለም፣ እንደው በአመቱ ያልቅ ነበር። ግን አብይ ቀድሞ ማዛባት የሚችል የትርክት የንድፈ ሐሳብ ትንተና ሰርተው ራሱ አጥቂ ሆኖ ራሱ አማራ መስሎ በሶሻል ሚዲያ በኢንሳ በኦህዴድ ካድሬዎች በተሰጠ የፕሮፓጋንዳ ናሬቲቭ ነበር ድርጅቱን ሲያዛቡት እዛና እዚህ ሲጫወቱበት ነበር። እሱን አሁን በተወሰነ መልኩ ጋፕ ያለው አሰላለፉ ራሱ
እየቀዘቀዘ ወደ አንድ ማዕከላዊ እዝ እየመጣ ስለሆነ ነው ትግሉ አሁን የሚጠራው ማለት አሰላለፍ ማዛባት ቢችሉ ጊዜ መግዛት ቢችሉ ትግሉን ግን ሊያቆሙት አልቻሉም። ስለዚህ በዚህ ወጀብ ውስጥ ግን ያለፈ አማራ አሁን ተፈትኗል። ከሴራ ትንተና ተፈትኗል። ጥሩ ነገሩ ከግጭት አመለካከት ተፈትኗል። እዛና እዚህ በቀበሌ የሚወራወር ሁሉ አሁን እየነቃ መጥቷል። ቢያንስ በተወሰነ መልኩ እየነቃ መጥቷል። አንዳንድ ሚዲያዎችም እኛም የምንሰራው ይህንን ግንዛቤ ውስጥ እንዲይዙ ነው፣ ኦህዴድን በደንብ እንዲያውቁት። ስለዚህ ይሄ አመለካከት በራሱ አብይ ሁሉን ነገር እያሳጣው ነው። በኢንሳ ማጣላት አልቻለም። ድርጅት ማፍረስ አልቻለም። ድርጅት መፍጠር አይችልም አማራ ብሎ አሰቡ፣ ፈጥሮ አሳያቸው። ይሄ ቡድን የትም አይደርስም ሽፍታ ነው ሲሉ በእዝ መስመራዊ እንደውም ሰሞኑን በጣም የሚገርመው ጎጃም አካባቢ ላይ በድሮን ነው የተቀረጸው። የሚገርም እኮ መንግስት እየመጣ ነው፣ መንግስታችን አትርሳ ማለት አሁን። ስለዚህ ይሄ አይነት ቁመና ይሄ ቡድን ሲመለከት ሰሞኑን ሚኒሊክ እዝ ላይ አንድ ልጅ የተናገረው ሞገስ የተባለው ካገዛዙ እኩል መሳሪያ አለን የሚቀርን ድሮን ብቻ ነው ብሎ የተናገረው ራሱ የሚያስደነግጠው ነው። እነዚህ አይነት ሁኔታዎች በትግራይ በኩል ያለው ሁኔታ በጣም በጣም አደገኛ ስለሆነ በቅርቡ የሚፈነዳ አዳዲስ ነገሮችን ስለሚሰማ ብቸኛ ምርጫው አሰላለፍ መቀየር። ስለዚህ ማዛባት አንድ ጉዳይ ነው፣ አሰላለፍ መቀየር ሁለት ጉዳይ ነው። ላንተ ብዬ ነው ካለ በኋላ ግን ለሱ ብሎ እንደሆነ የሚጎተት አማራ ካገኘ ከዚህም ከዛም የሚሰበስበውን ይዞ ክላሽ ሰጥቼ ዝመትልኝ ነው ጥያቄ፣ ሙትልኝ። ውጤቱ መጨረሻ ላይ ግን መሞት ነው። ሰሞኑን አንዳንድ መረጃዎች እንሰማለን። ብአዴን ሚሊሻ እየሰበሰበ የተለያየ ቦታ ላይ እንደሄዱ እንቅስቃሴ የሚያደርግ ነገር አለ ምናምን ብሎ አንዳንድ ሰዎች ሲናገሩ ሰምቻለሁ። ይህንን ሚሊሻ ለማዳን ብዙ ቀስቅሰናል። መሬት ላይ ያሉት ሰዎችም ብዙ የፖለቲካ ስልጠና ይሰጧቸዋል ብዬ ተስፋ አደርጋለሁ። ከዚህ በኋላ ተጎትቶ የሚሄድ ሚሊሻ ካለ ይሄ ለአማራው የሚጠቅም አይደለም። በነገራችን ላይ ነገ ጠዋትም አይጠቅም። ነገ ጠዋትም ስለማይጠቅም በመጣበት መንገድ እሱን ማስተናገድ ምንም ጥቅም አለው ብዬ አላስብም። ፖለቲካሊ አንድ ኃይል የማይነቃ ከሆነ ለጠላት መጫወቻና መሳሪያ ከሆነ እድሜ ልኩ ማለት ነው ይህንን ማስተማር አይቻልም። ድንቁርናው በራሱ የተጫነው ኃይል ነው። ይህንን ኃይል በመጣበት መንገድ ማንም ቢቀጣው ራሱ ቁስሉና አደጋው ሊያስተምረው ይችላል እንጂ ነግረኸው መክረኸው ካልገባው ትርጉም የለው። ስለዚህ አሁን ዋነኛ ስትራቴጂክ ጠላት ለአማራው አብይ አህመድ ነው። ዋነኛው ኃይል ደግሞ ኦህዴድ ነው። ሁለተኛ ኃይል ብሎ የሚይዘው ባይኖርም ሁለተኛ አድርገን ካየነው ግን እዛው ብአዴን ነው። በሶስተኛ ደረጃ የምናየው ግን ፖለቲካሊ ስትራቴጂ የነገ የሀገረ መንግስቱ ብያኔ ነው። በሱ ጉዳይ ላይ የሚነጋገረውና የሚወስነው ብአዴን ሳይሆን አፋብኃ ነው። እሱ ፖለቲካዊ ስጋት ነው። የአሊያንሱ ስጋት ሳይሆን የነገ ጠዋት ስጋት። በነገ ጠዋት ስጋት ላይ እንደ ድርጅት አፋብኃን ይነጋገርበታል። እኛ አቅጣጫችን አፋብኃን ፑሽ ማድረግ ነው። ስለዚህ አማራው የሚጠቅምህ አፋብኃን መደገፍ ነው። ሚኒሻው የሚጠቅምህ በአፋብኃ ላይ ተሰባስበ መታገል ነው። ይህንን ቡድን በነገ ጉዳይ ላይ በሀገረ መንግስቱ ላይ በአንድነቱ ላይ በይዞታና በርስት ጉዳይ ላይ የምትነጋገረው ፖለቲካዊ ዲያሎግ ነው። ወታደራዊ ቁመናህ አንተ ጋም አለ፣ ሌላው ጋም አለ። በሱ መገዳደር አይቻልም። ከአብይ ውድቀት በኋላ በራሱ ብዙ ኮስት አለ። ስለዚህ ወደ ሰላም ለመሄድ ወደ አዲስ ሁኔታ ውስጥ ለመግባት የፖለቲካ ዲያሎግ ነው የምታደርገው። ይህንን ጥቅምን ለማስጠበቅ ብልጽግና ሳይሆን አፋብኃን አዋጭ መንገድ። ስለዚህ በአፋብኃን በኩል ፖለቲካዊ ጥያቄን ታስመልሳለህ፣ የርስት ጥያቄን ካለ ታስመልሳለህ። በተመሳሳይ በነገ ጠዋት እጣ ፈንታ ላይ ብያኔ ታገኛለህ ማለት ነው። ስለዚህ ይሄ ሊቅ ስትራቴጂ ጥቅም ነው። ታጋዩ መሬት ላይ ያለው የአማራው ጠባቂ ነው። አብይ አህመድ ከዲስኮርስ ውጭ አማራ መገናኛ ብዙሃን ላይ ቀርቦ ዝባዝንክ የሆነ ተረቱን ከመጫወት ውጭ ትርጉም የለው። ስለዚህ የምታዳምጠው አማራ ካለህ ነው። የሚያዳምጠው አለ ብዬ አይደለም፣ ግን ሊኖር ይችላል። የብአዴን ሚኒሻ ያዳምጡታል።
እነሱም ቢሆኑ አያዋጣህም ነው ማለት ልትነቃ ይገባል ብለን ምክር ሐሳብ እንሰጠዋለን። ይሄንን ካልኩ የጽናት ሚዲያ ቤተሰብ እንግዲህ ፖለቲካሊ እኛ አንዳንድ ጉዳዮችን ወደ እናንተ እያመጣን ሐሳብ የምንሰጠው 2-3 ምክንያቶች አሉ። አንደኛው በተለይ እየተፈጠረ ያለው የአማራውን ጉዳይ በተመሳሳይ በትግል ውስጥ ከፍተኛ ዋጋ ከፍሏል። የትኛውም ባርነት ውስጥ የገባ የማህበረሰብ ክፍል ይታገላል። የሚታገል የማህበረሰብ ክፍል ያሸንፋል። ካሸነፈ በኋላ ሕግ ይጽፋል፣ በደሉን ማስቆም ይችላል። ዞሮ ዞሮ ፖለቲካዊ ውሳኔ ስለሚፈልግ ነው። እሱን ለማምጣት አስገዳጅ ሁኔታው ስለገባ ነው አማራው ነፍጥ ያነሳው። ስለዚህ በደሉን ለማቆም ነው መስዋዕትነት የሚከፈለው። በተመሳሳይ የትኛውም የማህበረሰብ ክፍል ወደ ትግል የሚገባው ሲበደል ነው። ለአብነት የህወሓት አመራሮች ትላንት በኢትዮጵያ መንግስት ላይ ዋነኛ ፈላጭ ቆራጭ ነበሩ። እነሱን እኛ ተቃውመናቸዋል። መቃወማችን ስህተት አልነበረም፣ ትክክል ነው። ዛሬ እነሱም ኦህዴድን እንጥለዋለን ብሎ እየተቃወሙ ነው፣ ተቃዋሚ ሆነዋል። መቃወማቸው ትክክል ነው። ስለዚህ ትላንተኛ የምንቃወምበት የነበረው ስሜት ዛሬ ደግሞ እነሱ ተቃዋሚ ሆነው እዛ ሊቅ ውስጥ የነበረ ኦህዴድን ሲቃወሙት በመቃወማቸው ትክክል ነው። የፖለቲካ ተቃውሟችንና ኮዝና መዳረሻችን ግን በጣም ብዙ ልዩነት አለ። ይህንን ልዩነት ሊያስታርቅ የሚችለው በዋናነት በጉልበት ሳይሆን በትላንትናው መንገድ ሳይሆን በመቀራረብ ነው ብለን እናምናለን። እንደ አንድ የፖለቲካ ሊቅ የኢትዮጵያን ፖለቲካ እንደሚከታተል በጉልበት መፈታተን የማይቻልበት አስቻይ ሁኔታ የለም። ከኦህዴድ ውድቀትም በኋላ ኦህዴድን ለመጣል በተመሳሳይ ስለዚህ አብሮነት የሚያስፈልግ ዘላቂ ሰላም የሚያስፈልግ በተመሳሳይ ደግሞ ዘላቂ የሆኑ ጥቅሞችን ማስጠበቅ የሚቻልበት የስነ ልቦና ያስተሳሰብ የማህበረሰባዊ ስሪት የትላንት ታሪክ የሀገረ መንግስት ብያኔዎች ብዙ ጉዳዮች አሉ። እነዚህ ጉዳዮች ይበልጣሉ ከልዩነቱ ይልቅ። ስለዚህ አማራው ማሸነፍ ያለበት በወታደር ብቻ ሳይሆን ኦህዴድን ካሸነፈ በኋላ ማሸነፍ ያለበት ፖለቲካሊ ድልም ነው። ድሉ አንዱ ከቁስለት የሚወጣበት ከተበዳይ ትርክት አለ፣ በደል አለ፣ ስለተበደለ ታግለናል። ትክክል ነው። የትኛውም የማህበረሰብ ክፍል ሲበደል ይታገላል። በበደሉ ላይ መተማመን ያስፈልጋል። አንድ በነገ ጠዋት ተስፋችን ላይም መተማመን ያስፈልጋል። ተስፋችን ላይ መተማመን ካልቻለን በአንተ ተስፋ ያንተን ህልም ያንተን አስተሳሰብ አፍርሼ ያንተን ቤት አፍርሼ የኔን ቤት ሰራለው የኔን ነፃነት ነው የማመጣው የሚል ፖለቲካዊ አስተሳሰብ በራሱ ድንቁርና የተጫነው አስተሳሰብ ነው። ራሱን የሚበላው አስተሳሰብ ነው። ፖለቲካሊ ደካማ የሆነ አስተሳሰብ ነው። ያልሰለጠነ አስተሳሰብ ነው። ልክ ኦህዴድ ሸተተ ብለው እዛ የምክክር ኮሚሽን ውስጥ እንደጣሉት ነገ ጠዋትም የሚያጣላ አስተሳሰብ። ይህን አስተሳሰብ ከዚህ አስተሳሰብ ነቅሎ መውጣት የሊቃን አስተሳሰብ ይፈልጋል። በተለይ በአማራው በትግራይ ሊቃን ጽንፍ የረገጠ የተካረረ የፖለቲካ ትርክት ውስጥ ዲስኮርስ ውስጥ ብንገባ ለአብነትኛ እጃችን ላይ ሚዲያ ያለ ማን ነው የሚጠቅመው? ኦህዴድን ነው የሚጠቅመው። ኦህዴድን ለመጥቀም አማራውን ጠቅሜዋለሁ፣ አንድ የትግራይ ሊቅ ደግሞ በዚህ ጽንፍ የረገጠ ዲስኮርስ የትግራይን ህዝብ ጠቅሜዋለሁ ብሎ የሚያስብ ድንቁርናው ባያስቅም ያሳዝናል። ግን በልኩ መናገር ያስፈልጋል። ባዶ ነህ ብሎ መናገር ያስፈልጋል። እውቀት አልባ ነህ ብሎ መናገር ያስፈልጋል። እንደዚህ አይነት ሰዎች ደግሞ ቢያንስ ጆሮ ሊሰጣቸው የማይገቡ ሰዎች ጆሮ ሰጥተው ወደ ሚዲያ ሲያመጧቸው ያሳፍራል። በጣም ነው ያፈርኩት። አንድ መረጃ ሰምቼ ነው የምነግራችሁ። ይሄንን መረጃ ስሙት። እንሂድ እንኳን ከተባለ
አዲስ አበባ የምንሄድበት ዕላማ ኢትዮጵያ ለመዳን ነው ወይ? አንደኛው ጥያቄ። ሁለተኛ ጥያቄ አዲስ አበባ ሄደን ኢትዮጵያ ለመምራት ነው ወይ? ሶስተኛው ጥያቄ አዲስ አበባ ሄደን ለሌላ ድርጅት ማንገስ ነው ወይ? ስለዚህ ይሄ ሶስቱ አንፈልጋቸውም ነው። አዲስ አበባ ሄደን ለፋኖ ለማንገስ፣ አዲስ አበባ ሄደን ራሳችን ኢትዮጵያ ለማምራት ወይም አዲስ አበባ ሄደን ኢትዮጵያ ለማፍረስ አይደለም። እሱ የኢትዮጵያውያን ጉዳይ ነው የኛ ጥያቄ። እኛ እያልን ያለ ነው የትግራይ ህዝብ አንድ አድርገን ትግራይ ሀገር ማድረግ ነው። እንግዲህ እንደሰማችሁት ነው የጽናት ሚዲያ ቤተሰብ ጋዜጠኛ ቴዎድሮስ ጸጋዬ። እኔ በግል ብዙ ማከብረው ልጅ ነው። ብዙ ሀሳቡ፣ እይታው፣ በተለይ በጣም ንባቦቹ ምናምን በግል የሚማርከኝ ሰው ነው። እውነት ለመናገር ማለት አዋቂ ልጅ ነው፣ ግን አንዳንድ ጊዜ ደግሞ ወጣ ያሉ ነገሮችን አይበታለሁ። አቋም መያዝ በፈለገው አመለካከት መብቱ ነው። እኛም የእሱን አቋም መተቸት መብታችን ነው። በአቋም ደረጃ የእሱን አቋም ምንም ያስብ ምንም እኔ በአቋም ደረጃ እሱ ለምን አሰብ አይደለም ሞግቶ ወይም ደግሞ ነገ ጠዋት አስተማማኝ የፖለቲካ ዲስኮርስ አለ ብሎ ሲያምን ወደ መሀል ሊመጣ ይችላል፣ ወይ ግራውን ይዞ ፖለቲካ አመለካከቱ ሊቀጥል ይችላል። አሁን ግን ወቅታዊ ሁኔታው ምንድን ነው? ወቅታዊ ሁኔታው ቢያንስ ማቀራረብ የሚቻሉ የልሂቃን አስተሳሰቦች ዲስኮርስ የሚፈልግበት ሰዓት። በዚህ ዲስኮርስ ውስጥ የሚያስፈልገው ምንድን ነው ብለን ነው እኛ ያዝነው አቅጣጫችን ነው ብለናችሁ። በዚህ አቅጣጫ ነው ሚዲያ የምንሰራው። ይህ አቅጣጫ በተለይ አማራውን ከትግራይ ማህበረሰብ ጋር በወታደራዊ ትብብር ብቻ ሳይሆን በነገ ጠዋት ተስፋዎቹ ላይም ሊነጋገር፣ ፖለቲካዊ ብያኔ ሊያስቀምጥ፣ አዲስ የታሪክ ምዕራፍ ሊከፍት ይገባል ብለን እናስባለን። ይህንን አቅጣጫ ይዘን እኛ ስንገፋበት ቢያንስ ሚዲያ ላይ ያሉ ለትግራይ ማህበረሰብ እንታገላለን የሚሉ ልሂቃን በዚህ ዲስኮርስ ውስጥ የተቃኘ ሰዎችን ወደፊት ማምጣት አንድ ጉዳይ ነው። ወጣ ያለና በነገ ጉዳይ ላይ አስተማማኝነት የማይኖረውን ዲስኮርስ ማቅረብ ግን እንደዚህ አይነት ዲስኮርስ የሚጠቅመው ግብአት የሚሆነው ኦህዴድ ነው። ለምን አብይ አህመድ ኢቲቪ ላይ ሄዶ ከሚናገር ይልቅ በዚህ ሚዲያ ላይ የሚመጡ ልሂቃን የበለጠ አማራው ሊገዛው ሊፈራው ስጋት ሊሆንበት ይችላል። አብይ ዛሬ የሚናገረውን ከሚሰማው ይልቅ ቴዎድሮስ ጸጋዬ የሚያቀርበውን እንግዲህ የሚሰማው አንዳንድ ሰው ቢያንስ ሶሻል ሚዲያው ላይ ምናምን እያመጣ የትርክት መገለጫ ሊሆን ይችላል። እሱ በራሱ ደግሞ መሬት ላይ ያለውን አስተሳሰብ የማፍረስ እድሉ ከአብይ በተሻለ እነዚህ ኃይሎች አቅም አላቸው። እንደዚህ አይነት ዲስኮርስ ጽናት ሚዲያ ብታመጣ አቅም አላት መሬት ላይ ያለውን ነገር ለማዛባት። ስለዚህ አንዳንድ ጊዜ ማየት የሚፈለግበት ሁኔታ ያስፈልጋል ብዬ አስባለሁ። ይሄ ሰው ሲናገር ምንድን ነው የሰማሁት? ከዚህ ሰው የሰማሁት ሶስት ጉዳዮችን አለ። ወደ አዲስ አበባ የምንሄድበት ምክንያት ምንድን ነው? አንደኛ ኢትዮጵያን ለማዳን ነው ይላል። ሁለተኛ ኢትዮጵያን ለመምራት ነው ይላል። ሶስተኛ ፋኖን ለማንገስ ነው ብሎ ጥያቄ ነው የሚጠይቀው። ወደ ኢትዮጵያ የምንሄድበት ምክንያት ከሌለን እኛ ኢትዮጵያን አይደለንም ብሎ ብያኔ ሲሰጥ ሀገር ደግሞ መፍጠር አለብን ብሎ በራሱ ሚዲያ ላይ ሲያቀርብ ጥያቄው ድንቁርና የተጫነበት ጥያቄ፣ የሚያስተናግደው ግን ቢያንስ እዚህ ግምት ውስጥ የማናስገባው ሰው ከዚህ መልእክት ምንድን ነው የሚያተርፈው? መከፋፈል፣ ማለያየት፣ ትብብር ማፍረስ ምንድን ነው የሚፈልገው? አቋሙ ምንድን ነው የሚለው በጣም ገርሞኛል። ማጋጨት ነው ማለት። አንዳንድ ጊዜ እኮ ሰው ከችግር ሊማር ይገባል። ችግሮች አሉ ሲባል ቁስሎች አሉ። ከማንም በላይ እኛ ተጎድተናል።
የኔን ያህል ጉዳት ለአብነት እንደኔ ያሉ ወንድሞች ያህል ጉዳት የደረሰባቸው በህዋት ውስጥ ያሉ አንድ ሰው መጥራት አይችልም። አንድ ሰው እንደው ኤግዛምፕል አድርጎ አንድ ሰው ከኔ እኮ በጣም ተጎድቷል ብለን አንገናኝም እኮ። በግፍ ታሰርን፣ ተደበደብን፣ ብዙ ዋጋ ከፈልን ምናምን። መንግስት አልነበረንም፣ ግብር አንሰበስብም። አሁንም የምንታገለው ኦህዴድን ነው። ለምን? ትግሉ አላለቀም ብለን። ትናንት ግፍ ተሰራብን ብለን አንተባበረም አንልም። እሱ ራሱ መድረቅ አለበት ነው የምንለው እኛ። ትናንት አዲስ አበባ ላይ የነበሩ ማለት አሁን ተመልሰው ወደ አዲስ አበባ ደግሞ አይምጡ አንልም። አዲስ አበባም ኑ ነው የምንለው። ትናንት ኢትዮጵያን ስለመሩ ዛሬ አይቻልም የሚባል ሁኔታ የለም እኛ ጋር። ኢትዮጵያንማ መምራት ግዴታችሁ ነው። ከሌላው ጋር ሆናችሁ በሀገረ መንግስቱ ላይ መበየን ግዴታችሁ ነው። ስለዚህ የትግራይ ህዝብን እንፈልገዋለን፣ አክሱምን እንፈልጋታለን፣ ነጃሽን እንፈልገዋለን። የታሪኩ አካል ነው፣ የሀገረ መንግስቱ አካል ነው። ልቡ መውጣት አይችልም። ልቡ ከወጣ ነፍስ የለውም። ጭንቅላቱ ከወጣ አማራው ነፍስ የለውም እያልን ሁሉንም ብናይ አንዱ ቤት ለመስራት አንዱን ማቃጠል አይችልም። እናንተ ተቃጠሉ እኛ ነፃ እንውጣ የሚል አስተሳሰብ አስቻይ ሁኔታ አይደለም። መደንቆር ይቻላል፣ ማሰብ ይቻላል፣ መሬት ላይ መፈጸም አይቻልም። ወደ ተራዘመና መቆሚያ የሌለው ፍርስራሽ ውስጥ ነው የምንቀየረው። ጠላት ይስቀባሃል። ከዛ ውጪ የመጣንበት ደግሞ የጦርነት መንገድ ነው። ብዙ ሰው ተበልቶብን ነው የመጣነው። ስለዚህ ማሰብ ያስፈልጋል፣ የሆነ ቦታ ላይ መቆም ያስፈልጋል የሚል አመለካከት ማወቅ ይጠይቃል። ንባብ ያለው ሰው ነው እኔ የምነግራችሁ ይሄን የሚያስብ በጣም ሳይንሳዊ የሆነ ንባብ ያለው ሰው፣ ነገር ማሰብ የሚችል ሰው። ኦኬ ኢትዮጵያን አፍርሰን ምናምን ሀገረ መንግስቱ ነገር ኢትዮጵያ አንመጣም፣ ኢትዮጵያ የሆነ አዲስ አበባ አንመጣም ካልክ ኢትዮጵያ እናፍርስ እያልክ ነው። ኦኬ የፈረሶስ ቤት ሂድ፣ ሀገር ሲያጣ የት ሄደ? አንተ ቤቱን አቃጥለ ቤት ሰርተህ ዝም ብሎ ቤቱ ተኝቶ ይጠብቃል እንዴ? እንደ ጎርፍ እኮ ነው የሚመጣብህ። በዛ ደረጃ ሰደድ እሳት እንጋብዝ ብሎ የሚያስብ ፖለቲከኛ ደግሞ ለትግራይ ህዝብ እያሰብኩ ነው የሚል በጣም እኮ የሚያስቅ እኮ። ከዚህ ድንቁርና ውጣ ነው የምንለው። ይሄን የሚያስብ ሰው ካለ ውጣ፣ አይጠቅምህም። የትግራይን ህዝብ እንፈልገዋለን። ጉዳቱን ህመሙን መታመም አለብን እኛ። የአማራው ህመም የትግራዩ ሊቅ መታመም መቻል አለበት። ቅርብ ጊዜ እዚህ አብይ አህመድ በድሮን የገደላቸው መነኮሳት ምንድን ነው ያሉት? የህወሓት አመራር አቶ አማኑኤል የተባሉ ህመሙ ተሰምቷቸው ይሄ እሴቶቻችን ለማፍረስ ሆን ተብሎ የሚደረግ ሰይጣናዊ ተግባር ነው ህመሙን እንደዛ የሚያስብለው። በነገራችን ላይ ይሄ አይነት ህመም ነው ሊቁ ሊያስብ የሚገባው። ፖለቲካሊ ጉዳዮች ልጣላ እንችላለን። ጫፍና ጫፍ ብዙ ዋጋ ልንከፍልበት እንችላለን። ከፍለናል፣ እያንዳንዱ ሰው ከፍሏል። እሱ በራሱ ግን እስከ መጨረሻው ድረስ አልፋና ኦሜጋ ይሁን ብሎ ችካል የሚቸክል ኦህዴድ አለ። ሰሜናውያን ግን የለው። ቢያንስ ንባብ አላቸው። የሀገረ መንግስት የታሪክ ንባብ አላቸው። ፍርሃ እግዚአብሔር አላቸው። ነገር የሚያስቡ ሊቃን አላቸው። ስለዚህ ነገር ለማሰብ ጉዳታችንን ማድረግ አለብን ስንል ከራሳችን እኮ ነው የምንጀምረው። ለነገ ስንል እኮ ነው። ዛሬ የሚሞተውን ህዝብ ማዳን አንድ ጉዳይ ነው። ለሚሞተው ህዝብ ብቻ ሳይሆን ለሚወለደውም እኮ መጨነቅ አለበት። የሚወለደውም እኮ ሀገር ያስፈልገዋል። የሚወለደውም እኮ ጠመንጃ ተሸክሞ ድጋሚ አሁንም መስመር እያሰመረ የሚዋጋበት ዘመን ልንሰጠው አይገባም። ስለዚህ ሰው የሚኖረው መሬቱ ላይ ነው። መሬቱ የተፈጥሮ ጸጋ ነው። የከሌ ነው የሚል ብያኔ በመጽሐፍ ቅዱስ ላይ አልነገረኝም። ሉቃስ ወንጌል፣ ማቴዎስ ወንጌል ላይ ሰው ሊኖርበት መሬት ተሰጥቷል። መሬቱ ጸጋ ነው።
ሰው ግን እንዲኖርበት የተፈቀደለት መብቱ ነው፣ መለኮታዊ መብቱም ነው። ፖለቲካሊ የአስተዳደር ጉዳይ ነው። አስተዳደሩን እንዴት እንበይነው ነው እንጂ መሬቱን እንዴት እንበይነው የሚል ድርቅና ያለው ድንቁርና ያለው አስተሳሰብ በጣም አደገኛ አስተሳሰብ። በአስተዳደሩ ጉዳይ ላይ ለመበየን ግን አዲስ አበባ መምጣት ያስፈልጋል። ንባብ ይኑርህ። አዲስ አበባ የምትመጣው በአስተዳደሩ ላይ ትወስን። አስተዳደሩን ስትወስን መሬቱ ላይ ነው ትወስናለህ። በመሬቱ ላይ የሚኖሩ መሬቱን የሚያስተዳድረው እሱን የምታደርገው ፖለቲካሊ ተስማምተህ ተነጋግረህ በይነህ ህግ አውጥተህ ነው፣ ህግ ጽፈህ። እሱን ማድረግ ስለሚያስፈልግ ወደ አዲስ አበባ እንመጣለን ያሉት አንድ አመራር ትክክለኛ ብያኔ ነው። ትክክለኛ ብያኔ እኮ ባይሆን ድጋፍ አንሰጠው። አዲስ አበባ ላይ ያለውን ኃይል ለመጣል ዛሬ ብቻችን አይደለንም፣ ትብብር ስለሚያስፈልግ ብቻ ሳይሆን አስፈላጊ ሆኖ ተገኝቶ መሬት ላይ ከሌሎች ያሎች ጋር ከሌሎች ወንድሞች ጋር ህዝቦች ጋር እንተባበራለን። ትክክል ነው። ግን እኛ አዲስ አበባ የምንመጣው ኢትዮጵያን ለመምራት አይደለም የሚለውም ደግሞ ሶስተኛው ትክክል አይደለም። ኢትዮጵያማ ትመራለህ። ኢትዮጵያን ስትመራ ነበር። አንተ ስትፈልግ ኢትዮጵያን መርተህ፣ አንተ ስትፈልግ እኛን እስር ቤት ከተህ፣ አሁን ግን እኔ አልፈልግም ስትል ሁለቱ ይጣረሳል። ኢትዮጵያን መምራት አለብህ። ኢትዮጵያ ስትመራ የትግራይ ህዝብ ሰላሙ ተጠብቆ ነፃነቱ ተጠብቆ በየትኛውም አካባቢ ላይ በሀገሩ ጉዳይ ላይ ብያኔ ሰጥቶ መሪውን መርጦ በነፃነትና በደስታ የሚኖርበት ሀገር እሱ እንዲያይ እኛ እናፈቃለን። እኛ እንደምናፍቀው የራሳችን ፍላጎት እሱም እንዲመለከት አማራው እንዲመለከት እንፈልጋለን። ሌላውም ህዝብ ኦሮሞም እንዲመለከት እንፈልጋለን። ለዚህ ነው አብይ አህመድ አያዋጣህም የምንለው። ይህንን አስተሳሰብ ማምጣት አሸናፊነት ነው። በራሱ ከቁስል ትማራለህ። የመጣህበት መንገድ ሁሉ የቀውስ ትንተና ስታየው ምን አይነት ልጆች ነን ብለህ ራስን የልጅነት ግምገማ ላይ ታስቀምጠዋል። ስለዚህ ሁሉንም አሸናፊ የሚያደርግ ሀሳብ ማምጣት ስለሚያስፈልግ መቀራረብ የሚያስችል ናሬቲቭ ሚዲያ ላይ ያሉ ሰዎችን መጋበዝ አንድ ጉዳይ ነው። ድንቁርና መጋበዝ ግን ቀውስ መጋበዝ ነው። ይህንን ነው ድንቁርና በራሱ ቀውስ መጋበዝ ነው። ከቀውስ አለመማር ነው። ፖለቲካሊ እንደገና ለማየት ነው። ግብ የሌለው መዳረሻ የሌለው ራሱ ጥያቄውን ብትጠይቀው ራሱ አይመልሰውም። ጥቅሙ ምንድን? ጥቅም የለውም ይላል። ጥቅሙ ምንድን? ኦኬ እሺ አዲስ አበባ አልመጣም ማለት ኢትዮጵያን አንመራም ማለት መልሶ ደግሞ እነከሌን ለማዳን ነው። ለነሱ ብለን ነው እንደዛ የምንሄደው። እነሱ እኮ አንድ ኮዝ ነው ያላቸው። አንተ ያለህ አንድ ኮዝ ነው፣ እነሱም ያላቸው አንድ ኮዝ ነው። በሀገር ጉዳይ ግን የሚወሰን ነው። ኮዛችሁ በሀገር ጉዳይ ስለሚወሰን እኮ ነው አብይን መጣል የሚያስፈልገው፣ የሀገሩ ብያኔ ስለሚያስፈልገው። ስለዚህ የሀገሩ ብያኔ ላይ ሲሰጥ አንድ ቡድን ብቻ አይወስንም፣ አይችልም። ፋኖ ብቻውን በትግራይ ህዝብ ላይ ሊበይንበት አይችልም። ሞራልም የለውም፣ ዝግጅትም የለውም፣ አስተሳሰብም የለውም። ይሄ ተሞክሮ መጥቷል። እሱ ተሞክሮ እንደማይጠቅም ታግለነዋል፣ ትክክል ስለሆነ ያንን ተሞክሮ ይዞ አብይ አህመድም ብያኔ የምሰጠው በእናንተ መቃብር ነው ብሎ ጦርነት ውስጥ እያለ ህገ መንግስት እቀይራለሁ የሚለው ይሄ ያደገበት አሳሰቡ ነው። ይሄ ያደገበት አሳሰቡ ትክክል አይደለም ነው የምንለው። ይህንን ተቃውመን ትላንትም ተቃውመን ነገ የተቃወምነውን ራሱ ፋኖ እንዲጭንብህ እኛ እድል አንሰጠውም። እኛ ነው እኮ የምንታገለው። እንዴ በዚህማ የጀርባ ታሪካችን በጣም ልትኮራ ይገባል ከአንተ በላይ። ስለዚህ የግድ ያስፈልገናል፣ ሌላው ማህበረሰብ ያስፈልጋል ስንል በሀገሩ ጉዳይ ላይ መወሰን ግዴታው ስለሆነ መብቱ ብቻ አይደለም ግዴታው ነው። በሀገረ መንግስቱ ላይ ሀገሪቷን በማቆም ላይ የራሱ የሆነ ጡብ አለው። ሸክራውን አፍርሶ መውጣት አይችልም። ለማን ሰጥቶ ነው የሚወጣው?
ስለዚህ እዛ ጽሁፍ ላይ ሌላ አዲስ ጽሁፍ ደግሞ እንጨምራለን። እንዴት የሚለው ግን እሱ የንድፈ ሐሳብ ትንተና እንጠይቅ። በዛ ደረጃ ነው ፖለቲካ የሚሰራው ወንድሜ። ይህንን ለማለት ነው የጽናት ሚዲያ ቤተሰብ። ለማንኛውም ቴዎድሮስ ጸጋዬ ያው በቻለው አቅም ብዙ የራሱን ሐሳብ እየወረወረ ብዙ የምናውቀው ሰው ነው። በሱ እንግዳ ላይ ነው ይህን ሐሳብ የሰራሁት እንጂ በቀጥታ የእሱ አቋምን ምንም ያስብ ምንም አቋሙ ላይ እስካሁን በግልጽ አቋም ይሄን ነው ብሎ ባያሳውቅም መብቱን አከብራለሁ። ሰዎች የመናገር መብታቸውንም አከብራለሁ። የመናገር መብታቸውን ሳይሆን የምቃወመው ናሬቲቭን ነው የምቃወመው። የቅስቀሳ ማዕከሉ ስዕሉ ትክክል ስላልሆነ እንደዚህ አይነት ስዕል ያለባቸውን ሰዎች ወደ ሚዲያ ባይጋብዝ ጥሩ ነው። መጋበዝ መብቴ ነው ካለ ግን ምንም ልናስገድዱ አንችልም። በዛ ደረጃ መታየት አለበት የጽናት ሚዲያ ቤተሰብ። ለማንኛውም ትግሉ እያለቀ ነው፣ ያሸንፋል። አብይ አህመድ በዛሬው ዕለት ቅዠቱን የሚተነፍስበት ወልቃይቴ ስማኝ፣ ጎንደር ስማኝ፣ በሰዓራ ጉዳይ፣ በአምባቸው ጉዳይ የአማራ ጠላት ብያኔ የሚለው የቅዠት ትንተናው ሁለት ጉዳይ ነው። አንደኛው ቀደም ያልኳቸው ነው፣ አማራ አድነኝ፣ ውድቀት አለ፣ ሞት አለ፣ አድነኝ። ራሱን አማራው ሳያድን አብይን አድናለሁ ብሎ የሚሰለፍ አማራ ካለ ራሱን አማራውን ይበትነዋል። በጣም አደገኛ አስተሳሰብ ስለሆነ፣ ስለዚህ አማራው ግን አብዛኛው ራሱን የሚያድንበት አሰላለፍ ፍላጎትና ዝግጅት ስለሆነ ያለው የሚድንበት አቅጣጫ የምንሰጣቸው የሚገባ ሰው መዳኛ ኦህዴድ ሳይሆን ብአዴን ሳይሆን አፋብን፣ ከአፋብን ጋር ተሰለፍ፣ ከአፋብን ጋር ሰልጥን፣ ተዘጋጅ፣ ስነ ልቦናን ከዛ ጋር አድርገው ድርጅትን ጠብቅ፣ መሪን ጠብቅ። ትበይነዋል፣ በህገ መንግስት ትበይነዋል፣ በአሸናፊነት ትበይነዋል። ትብብር ደግሞ የአሸናፊነት አንዱ ኢንስትሩመንት ነው፣ መሳሪያ። ተባበር፣ ነገ ጠዋት ብያኔ ተሰጥቶበታል። ስለዚህ በኢትዮጵያ ውስጥ ለውጥ ይመጣል። አዎ ለውጥ የሚያመጣ ኃይል መሬት ላይ ተፈጥሯል፣ ምንም ጥያቄ የለውም። ይሄንን ሊያስቆም የሚችል የዲስኮርስ የለም። ይሄንን ሊያሸንፈው የሚችል ግን ዝግጅት አለ፣ መሬት ላይ ዝግጅት አለ። እሱን ለማፍረስ ነው አብይ ሜል። እሱ እንድትነቃ እንፈልጋለን። ሁለተኛው ግን ተከፋፈል፣ ቢያንስ ተከፋፈልልኝ ሲል መከፋፈል ያስፈልገው በዋናነት ከክፍፍሉ አተርፋለሁ ብሎ ስለሚያስብ፣ ሁለቱንም ዘግተህ ግን ስትመጣ ግን የአሸናፊነት ስነ ልቦና እየቀደመ ይሄዳል። ይህንን ልትገነዘቡ ይገባል። ድርጅት መጠበቅ፣ መሪ መጠበቅ፣ ሁላችንም አንድ የሆነ የፖለቲካ የፕሮፓጋንዳ የናሬቲቭ ቅስቀሳ መከተል የግድ ያስፈልጋል፣ ንባብ ያስፈልገናል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ትንሽ አሞኝ ነው እንግዲህ ፕሮግራም ሰራው፣ ያው አንዳንድ ነገሮች እንዳይቀሩ ስለማስብ ነው። እዚህ ላይ የተለያዩ ሀሳቦችን የሰጣችሁ ሰዎች ከልብ አመሰግናለሁ። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ የዛሬ ፕሮግራም እዚህ ላይ ያበቃለሁ። ሙሉ ፕሮግራም ያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። በዚሁ ይሰናበታለሁ።